ያሉ የነበሩት ሰውየው የሚከፍለው ሐሰና ሲያጣ ባለ እዳዎቹ ሲበዙ ሰይአን እንዲሸከም ወንጀል የሰራውት ወንጀል ሊሸከም ብሎ ጠየቀ። ነብያችን አለይሂ ሰላቱ ወሰላም ሰው እዚህ ዱንያ ላይ ይቧጨቃል፣ ይሰዳደባል፣ ይበዳደላል መጥፎ ነገሮች የውመል ቂያማን ስላልፈራ ነው። ሷሊሖቹ የውመል ቂያማ መከራና ጉድ የፈሩት ነጃ ወጥተዋል። ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍሰ ዐኒል ሀዋ ፈኢነ ልጀነተ ሂየል መእዋ። ሷሊሖቹም ኢና ነኻፉ ሚን ረቢና የውመን ዐቡሰን ቀምጠሪራ ነው። ፈወቃሁም ላሁ ሸረ ዛሊከ ልየውም ወለቃሁም ነድረተን ወሱሩራ። ይሄ አሳሰባቸውና ነቢያችን አለቀሱ ዐለይሂ ሰላቱ ወሰላም። ከዛ በኋላ አላህ ስብሓነ ወተዓላ ፊት ለፊቱ ከነጭ ብር የተሰራ ትልቅ ህንፃን ብቅ ያደርግለታል አሉ። ሊመን ያ ረቢ ሊመን ሃዛ ይሄ ለማን ነው ብሎ ሲጠይቀው ሊመን የምሊኩ ተመነህ ዋጋውን መክፈል ለሚችል ሰው ነው አለው። ይሄን መክፈል የሚችል አቅም ያለው ሰው አለ? አዎ አለ። አንዱ አንተ ነህ። ኢን ዐፈውተ ዐን አኺክ ጠባት ታካብድ፣ በቃ አውፍ በለው ሊያስታርቃቸው። ያ ረቢ ቀድ ዐፈውት፣ ያ ረቢ ቀድ ዐፈውት፣ ያ ረቢ ቀድ ዐፈውት ይላል አሉ። ከዛ ኹዝ አኻከ ወድኹል አልጀነህ ወንድምህን ያዝና ወደ ጀነት ግባ ይለዋል አሉና ሃከዛ ዩስሊሑ ላህ ፈአስሊሑ ዛተ በይኒኩም አሉ። አላህ እንኳን የቂያማ ቀን እንዲህ አርጎ ያስታርቃል። ወንድም ወንድም ጋር ሲጣላ ዝም አትበሉ። ባልና ሚስት ተጣልቶ የሚያስታርቅ የለም፣ አብሮ ያወራል። እንዲህ ብላው፣ እንዲህ አርጋው፣ እንዲህ አርጓት፣ እንዲህ በድሏት የሚያባብስ ወግ ያወጋል። የሚያስታርቅ ሰው የለም። ወንድምና ወንድም ተኮርፎ፣ እህትና ወንድም ተኮርፎ፣ አጎት ልጆች ጋራ በርካታ ጠቦች፣ ጎረቤት ከጎረቤት ጋር ዝም ተባብለው ላስታርቅ ላስተካከል የወንድምነት ሐቅ ከባድ ነው። እስከሚታረቁ ድረስ ዱዓው ሙስተጃብ ላይሆን ይችላል፣ ሐሰናትም ላይጫን ይችላል። ከባድ ነገር ነው የሚል ሰው ጠፋ። ከወንድማማችነት ሐቅ አንዱ ሰው በሚጣላበት ጊዜ የማስታረቅ ኃላፊነት አንዱ ነው ለማለት ነው። صحيح የቂስ አስተዋሮ እንደውም አንድ ሌላ في صحيح مسلم ያለ ሐዲስ አስታወሱኝ። ነብዩ ሰለላሁ ዐለይሂ ወሰለም ማን ነው ድሃ ማን المفلس አሉ። ድህነት እንግዲህ ተመልከት። እንግዲህ ሰው ድሃ ብሎ የሚያውቀው ቁሳቁስ የሌለው ሰው ነውና በሰውኛው በሚያውቁት አካባቢ ድሃ ማለትማ ንብረት የሌለው ገንዘብ የሌለው ነው ብሎ መለሷ። አይደለም ማለት ንብረት ያለውም የሌለውም ሊያጣው ነው። ምን አለ ዱንያ ቁል መታዑ ዱንያ ቀሊል አይደል? እኩል ነው የምንቆየው፣ እኩል አየር እንተነፍሳለን። ምናልባት እንግዲህ አንዱ በደንብ ይጠግባል፣ አንዱ መካከለኛ ነው። ይሄ ነው ትንሽ ስለሆነ ይህ አይደለም ሙፍሊስ አሉ። المفلس من يأتي بصلاة وزكاة كذا ደረደሩ صلاة ሰግዶ ዘካ ሰጥቶ ጾም ጾሞ ብዙ يعني حسنات أمثال الجبال ተሸክሞ ይመጣና በጎን ደግሞ ግን يأتي وقد شتم هذا وسفك دم هذا وأكل مال هذا ይሄንኛውን ሰድቦ አስከፍቶታል፣ ይሄንኛውን ደግሞ ደብድቦ አቁስሎታል፣ ይሄንኛውን ደሙን አፍሷል፣ ይሄን ክብሩን አጉድፏል። እነኚህ ሰዎች ክሳቸውን ይዘው ኻሊቁ ፊት ይቀርባሉ። ተበደለናል ይላሉ። መጀመሪያ ቀን የሙተጋቡን ነው አይደል እንዴ? ተበደለናል ሲሉ አሁን የሚከፈል የለም፣ ብር የለም። لو أن لهم ما في الأرض جميعا ومثله معه لافتدوا به ነው። አንድም ሰው ገንዘብ ኑሮት ይዛልት ወደ ኋላ አይልም፣ ግን የለም هلك عني ماليه ነው። ስለዚህ ምንድነው ويأخذ هذا من حسناتي ويأخذ هذا من حسناتي ويأخذ هذا من حسناتي ወንድሞችን ማስከፋትና መበደል የሰራነውን ሐሰና ለሰው መክፈል ማለት ነው። بعض الصالحين እንግዲህ ይሄን አثሩ ሐዲሱ ለጨረሰውና في صحيح مسلم ያለ ሐዲስ ነው። ይሄም ሐሰናውን ከወሰደ በኋላ እኩል ለኩል ሊሆን ይችላል፣ ጀነት የሚገባበት ሐሰና የለውም። አንዳንዴ ደግሞ ሐሰናው አልቆ ተበዳዮች ገና ይመጣሉ ያልተከፈላቸው ማለት ነው። فإن فنيت أخذ من سيئاتهم فطرح عليه كأنس ወንጀል ላይ እሱ ላይ ይጫንና ثم ألقي في النار ከዛ እሳት ይወረወራል አሉ። ለፍቶ መና ይሉሃል። ይሄ ነው። ይሄ ሁሉ በምንድነው የመጣው? ወንድምን በመበደል ምላሱን አይቆጥብም፣ እጁ አያርፍም፣ ዙልም ከመስራት አይቆጥብም። የሚሰራው ስራ ሁሉ ለዳም ይከፈል ይሆናል። አንዳንድ ባለ ሀብቶች ተብሎ ይጠሩና አንዳንድ ጊዜ እዚህም ዱንያ ላይ እኮ አለ በሪባው በምኑ ተበድረው ሲያበቁ ፋብሪካ ይገነባሉ፣ ድርጅት አላቸው፣ ካምፓኒ አላቸው። ተመልካቹ ባለ ሀብት ይላቸዋል። ግን ያለባቸው ዕዳና ያላቸው ገንዘብ ሲታይ ዕዳው እጥፍ ድርብ ይሆናል። ይሄ
ከዜሮ በታች ኔጌቲቭ ውስጥ ያለ ድሃ ነው ሀብታም አይደለም ዝም ብሎ በስሙ ይንቀሳቀስ የሆነ የሰው ሐቅ ስላለ ብቻ እንጂ የአኺራውም እንደዚህ የሚሆኑ ሰዎች አሉ ማለት ነው ይሄ እኹዋን ሐቅ ባለመጠበቅ ብቻ የመጣ መዘዝ ነው ስለዚህ እኹዋ የሚባለው ነገር በጣም ከባድ ነው መጠበቅ ያስፈልገዋል የሚያፈርሱ ነገሮችን በጣም መጠንቀቅ ያስፈልጋል አንዳንዴ ባንተ በኔ በግለሰቦች ላይ ብቻ የሚያጠር ሳይሆን እኹዋን የምናፈርስበት ጉዞ ኡመቱንም የሚጎዳ ይሆንና በዲኑም ጭምር ተጠያቂ ይሆናል ዲኑ አንድ እርምጃ ወደፊት እንዳይሄድ አንተ ያነሳው ነገር አንተ የቆሰቆስከው ፊትና ነው ወደ ኋላ ያስቀረው ስለዚህ አንተ ተጠያቂ ነህ ምን حارب الدين ይሆናል ሳያውቀው ማለት ነው ተጠያቂ ነህ ብሎ ሊጎትተው ይችላል በጣም መጠንቀቅ ያስፈልገናል ማለት ነው ጨምሩት ነገር ካለ ሰዓታችን በጣም እያጠረ ስለሆነ እኔ አንድ ነገር አንድ ሐዲስ ልጨምር يقول النبي صلى الله عليه وسلم لا يؤمن أحدكم حتى يحب لأخيه ما يحب لنفسه ማን ሙስሊም ትክክለኛ ሙእሚን ነኝ ማለት አይችልም ለሱ ለራሱ የሚወደው ነገር ለወንድሙ እስካልወደደ ድረስ ብለዋል ለራሳችን የምንወደው የኑሮ ሁኔታ አለ ለራሳችን የምንመኘው በየትኛውም የህይወት ዘርፍ አለ ቢያንስ ለወንድማችን የመመኘት ቀና ልቦና ሊኖረን ይገባል ወንድም መመቅኘት ወንድም ማሳደድ በንግዱ ማሳደድ ሸር መስራት ባለስልጣን ጋር እንትን ማለት አንዳንዶቹማ ማደም አንዳንዶቹማ የኪሳራ ባጀት መድበው ወንድም የሚያከስሩ ያጋጥማቸዋል ንግዱ ላይ ለምሳሌ የእንትና ሱቅ እዚህ ነው የእንትና ሱቅ ደግሞ እዚህ ነው ከኔ አጠገብ የኔን አይነት እቃ ለምን ያዘ መጀመሪያ እኔ ያመጣሁትን እቃ ለምን አመጣ በሚል በቀጥታ የሚያመጣው ሰውዬ እኮ ያው ጉዳት አስበውም ሊሆን ይችላል ሁለቱም ጉዳት አስበውማ ሁሉም ገደል ጉዳት መቼስ ሐታ ቢያስብ እንኳን እኔ ጤፍ እርሶ ይነግዳሉ እኔ ጤፍ ብነግድ ምን ችግር አለበት ጫማ እንትና ቢያመጣ እኔስ ጫማ ባመጣ ምን ችግር አለበት የሚጠጡ ጁሶች አሉ እንትና ቢያመጣ እንትና ቢያመጣ ምን ችግር አለበት ሪዝቅ መቸም በአላህ እጅ ነው نحن قسمنا بينهم معيشتهم في الحياة الدنيا ነው ይሄ መሆኑ እየታወቀ ኪሳራ መድቦ 2 ሚሊዮን ብር መድቦ እቃ ለማክሰር 300 ብር የሚሸጠውን 249 ብር አድርጎ 51 ብር መድቦ ኪሳራ በአንድ እቃ በጣም እስከሚከስር ድረስ ሽማግሌ ሲልክ ወይ እቃውን ሙሉን በገዛበት ለኔ ያስረክበኝ እቃውን ሙሉን በገዛበት ለኔ ያስረክበኝ ካልሆነ ሁለተኛ ላይ ያመጣ ቃል ይግባልኝ ብሎ ሽማግሌዎች ገብተው እንትን ብለው ምን ብለው 2 ሚሊዮን ብር ከስሮ አላማው እሱ ለማክሰር ያን ነገር እኮ ሰደቃ ቢያረጋው ምን ያህል ንብረቱን አላህ ይጠብቅለት አኺራ ሰውም ጠቀመ እንጂ ሰውንም ጠቀመ ዱዓ ያደርግለታል እሱ ደግሞ ትንሽ እንደቆየ አላህ ብትላል ያመጣበት ይችላል በሽታ ሊመጣበት ይችላል በጥቅሉ لا يؤمن أحدكم حتى يحب لأخيه ما يحب لنفسه ለራሱ የሚወደውን ለወንድሙ እስካልወደደ ድረስ ጠንካራ ሙእሚን ነው በፍጹም አማን ሊሆን አይችልም ተብሏል ይሄንን በግልጽ መንገር ያስፈልጋል ይሄ እንግዲህ እኹዋ ጉዳይ በጣም ጥልቅ ነው እሱ የሚያያዘው ከኢማን ጋር ነው ከውስጥ ጋር ነው አላህን ከማሰብና አኺራን ከማሰብ ጋር የተያያዘ ነው ችግሮች ሁሉ የሚፈጠሩት ከአላህ በመራቅ ነው አላህ ወደ ራሱ ያቀርበን መንገዱን ያስይዘን واخر دعوانا الحمد لله رب العالمين والسلام عليكم